ህይወቱን አይደለም የመጀመሪያው ነገር ህይወቱን ያበላሸው እስራኤል ዳንሳ ነው ባይዞ እሱ ጋር ነው የጀመረውና አፖስትል ትሆናለህ ፕሮፌት ትሆናለህ ምን ለሰማይ ለምድር የከበድክ እንትን ትሆናለህ ምናምን ብሎት ጀለስን ሲጀመር እኔ የአእምሮ በሽተኛ እንደሆነ ነው ማስበው እሱ ልጅ ሂዝ ናት ኖርማል እዛ ላይ ይሄኛው ሲጨመር ሌላ ታሪክ ነው የሚሆነው ማለት በትክክል ዲያግኖስ ቢደረግ ይሄ ሰውዬ አለበት የሆነ ሄድ መለስ የሚያደርገው ነገር ይኖረዋል እና በቃ ይገባል ያቺ አንድ እሱ የሚናገራት ልሳን አለ ሸምድጃታለሁ ባይዞ ማማ ሼፕራ ቬኔቲካ ካቢላት ነገር ማማ ቲካ ቬኔቲካ ማማ ሼፕራ ቬኔቲካ ይላታል ማለት ነው እሷን እያለ ላይቭ ገብቶ 200 ብር ይለምናል ጌታ 200 ብር ይለምናል በዚህ አሁን ኮሜንት ላይ ይመጣሉ አንዳንድ እርቦኛል 500 ብር ሙሉልኝ ምናምን የሚሉ ልጆች እነሱ ይሻላሉ አትሊስት 500 ብር ነው የሚጠይቁት ይሄ 200 ብር ሁላ ያስገባችሁበትም ማለት ነው ዋትስአፕ ላይ ማለት ነው ላኩልኝ እኔ ደግሞ ጸልያለሁ ማለት ነው ይላል ይገባና አንዴ ስክሮል ታረ ፌስቡክ ላይ ስገባ አየሁት ላይቭ ገብቶ 200 ብር ሲለምን እና በኢየሱስ ስም በዚህ ልክ እንዴት ትወርዳለህ በዚህ ልክ የእርጎ ዝንብነት አልችልበትም መቶ ኮሜንት ቅድም ሁሉንም በመደዳ በሚውት ጠራርጊ ዝም አስባልኳቸው አሉ እስካሁን ዝም አስባልኳቸው እንጂ የሚለኩስ ነገር ይኮምታሉ አንዳንድ ኮሜንቶችን አይታችሁ ከሆነ አቤላ ትሩድ ገብቼ ወዲያውኑ ፕሮፋይል ነው ማየው ባይዞኝ በቃ እኛ ሉትራኖች ካልን አልን ነው ምናምን አለ አንዱ ቅድም ገብቼ ሳይ እንዳለ የእንትና ቪዲዮዎች ናቸው ያሉት ውስጡ የአባ ገብረ ኪዳን ቪዲዮዎች ናቸው ያሉት ይኸው በጌታ ፊት ነው የምነግራችሁ በቃ እኛ ሉትራኖች ተናገርን አይደለ እንዴ የግድ ነው እንዴ ሙጭጭ የምትሉት ምናምን አለ ከዛ ኮሜንቱን ገብቼ ሳይ ምንድነው ፕሮፋይሉን ገብቼ ሳይ አባ ገብረ ኪዳን ነው እንዳለ ያለው ውስጥ በዚህ ልክ ማብካት ይቻላል ወይ ማለት አይ ቲንክ ዝምቧ ራሱ እርጎ ትመርጣለች እኮ በደንብ ዝምቧ ራሱ እርጎ ትመርጣለች በጣም ጠጥሯል አልጠጠረም በጣም ቆምጥቷል አልቆመጠጠም ብላ እኮ ትመርጣለች ቢያንስ እንትናችሁን ገብታችሁ ለመለኮስ ስትሞክሩ ሪፖስት ያደረጋችሁትን ምናምን ላይክ ያደረጋችሁትን እሱን ደብቁና ግቡ ስገቡ ገብተን ቼክ እናደርጋለን ወይም ኮምፕሊትሊ the whole other fake account ኦኬ ፌክ አካውንት ክፈቱ እንጂ ገብተን ቼክ ማድረግ እየቻለን ግን በቃ ጌታን አንደኛው ምን ይላል መሰላችሁ እዚህ ቤት አይደለም አሁንስ በፕሮቴስታንትነቴ ተወዛገብኩ ይላል ማን ቤት ሆነን ነው በእግዚአብሔር አስቼ ቤት ሆነን ኦኬ አስቼ ቤት ሆነን አሁንስ በፕሮቴስታንትነቴ ተወዛገብኩ አለ ገብቼ ሳይ እንዳለ የኦርቶዶክስ ውስጥ እግዚአብሔር ምስክሬ ነው ብላችሁ አሁንስ በፕሮቴስታንትነቴ ተወዛገብኩ አለና የምሩ ነው እንዴ ተወዛገበው ብዬ ገብቼ ሳይ እንዳለ ምን ታገኛላችሁ ምንም እኮ አታገኙም እኛ አሁን አይደለም እዚህ ጋር የሆነ እንደዚህ ገጭ ብለን የምር ክላሽ ይዘን ምናምን መርፍ ይዘን ብንወጣ እናንተ ላይ የሚጨምረው ነገር እኮ የለም ምንም የሚቀንሰው የሚጨምረው ነገር የለም ግን በዚህ ልክ ነው መሰሪነታችሁ በተለይ እዚህ የቲክቶክ ሼፎች ማለት ነው ቆራራጮች ምናምን እስቲ ከዚህ ላይ ዛሬ ካወራ ነው ላይ ቢቀድም ቪዲዮ ከፍቼላችኋለሁና እስቲ ምን እንደምታወጡ እሱ ሲፖስት ያለው ላኩልኝ ቆራርጠው እንዴት እንትን እንደሚሉ ማለት ነው በጣም ነው ፈታ ምልባችሁ በጣም ነው ደስ የሚለኝ ኢንጆይ ማድረግባችሁ እና አሁንስ እኔ ተወዛገብኩ በሚለው ልዝጋው ከዛ ሄዳችሁ ፕሮፋይሌን ቼክ አድርጉ እኔም በጣም ነው እየተወዛገብኩ ያሉት ማን እንዴት ናችሁ ቡና ጠጣ ተረጋጋ አረ ልረብሽ ነው የመጣሁት ያው ቡናዬን አልጠጣሁም ገና አልጠጣም እስከዛ እንግዲህ በምናገረው ነገር አትቀየሙኝም ብዬ አስባለሁ አዲስ ችግር ከፈጠርኩባችሁ ቡና ሳይጠጡ የሚያወሩ ሰዎች አላባቸውም ሲጀምር
አረ በጣም እኔም ራሴን ራሱ አላምንም። ትቀልዳለህ እንዴ? ኤኒዌይ ኢትስ ጉድ ቱ ሲ ዩ ኦል ሂር። በጣም ጸደይ ነበረ። አንድ ላይ ስገባ ደንግጫለሁ። አንዴ ምናምን ብዬ ነው የገባሁት እና በጣም አሪፍ ነው። ነገሮችን ሞዴሬትሊ ለማየት መሞከሩ አይ ቲንክ የተሻለ ይመስለኛል። ያም ለማስተካከል እየሞከርን ነው እንግዲህ እግዚአብሔር በረዳን መጠን። አይ ዶንት ቲንክ አሁን ላይ በመካከላችን ያለው ችግር የትራዲሽን ችግር ነው ብዬ አላምንም። አብዛኛው ነገር ኢጎ ነው። ኢጎአችንን የምንጥልበትን መንገድና አካሄዳችንን የምናስተካክልበት መንገድ ላይ ኮንቨርሴት ማድረግ በጣም ማውራቱ መሰለኝ የሚጠቅመው ከሁሉ በላይ ማለት ነው። ጥፋት ካውንት ብናደርግ ማንም ሰው የሚተርፍ አይመስለኝም። አሁን ባለው ሪያሊቲ ሁላችንም የራሳችንን ጠጠር ስር ወረወርን ማለት ነው። ግን እንትኑን ትተን የምንወረውረውን ነገር ትተን አሁን ስፔሻሊ አሁን ላይ ወደ ሰላም ለማምጣት ነገሮችን መሞከሩ የተሻለ ይመስለኛል። ያው ሁሉ ነገር ብንወረውር ምንም ጥቅም አናገኝበትም። ሁላችንም ከመቧጨቅ ያለፈ ምንም ደግሞ አንዳችን ይሄ ትራዲሽናችንም አንዱ ከአንዱ ጋር በመደጋገፍ የቀጠለ ነውና ትራዲሽናችን ራሱ ያንን አይፈቅድም። ስለዚህ በመነጋገር በመግባባት ላይ የተመሰረተ ነገር ማድረጉ የተሻለ እንደሆነ አስባለሁ። ሌላው አሁንም ፕሊስ ላይክ ጽሁፎችን የምትለጥፉ ሰዎች፣ ኮመንት ላይ የምትመላለሱ ሰዎች፣ ክፉ ደግ የምትነጋገሩ ሰዎች ለእግዚአብሔር ብላችሁ የምታደርጉት ነገር እንዳልሆነ በጣም እርግጠኛ ነኝ። ለኢጓችን የምንመልሰው ምላሽ ደግሞ እግዚአብሔርን ያከብረዋል ብዬ አላስብም። ፖስት የምናደርጋቸው ነገሮች አትሊስት በቃ ለጊዜው ከኢሹ ውጪ ቢሆኑ መልካም ነው። ምክንያቱም አሁን ኢንቴንሽናችን ጤነኛ እንደሆነ ስለማይታሰብ ማለት ነው እና ሁላችንም ለመመላለስ የምንሞክረውን ነገር ምናምን ብንተወው ጥሩ ነው ባይነኝ እኔ ፐርሰናሊ። እና መሬት ላይ ወስደን መነጋገር እስክንጀምር ማለት ነው ኮንቨርሴሽኑ ላይ እስክንመጣ ድረስ ምንም ጥቅም የለውም። አሁን እንትና እንደዚህ ብሏል፣ እንደዚህ ያምናል፣ ከአባቶች እንትና እንደዚህ ያምናል ብትል አንደኛው ደግሞ አይ እንደዚህ አይደለም የሚያምነው እንደዛ ነው ቢል እዚህ ላይ አሁን ባለንበት ሁኔታ ምንም የሚያስተምረን ነገር የለም። ባይዚ አንማርበትም። እንደምትችሉ ልታሳዩን፣ እንደምታውቁ ልታሳዩን፣ ኦር ደግሞ በጣም ካለፈ ደግሞ ምንድነው ቢፍ እንዳላችሁ ከማሳየት የሚያልፍ አይመስለኝም። ሁላችሁም በየትኛውም ሳይድ ከልቤ ነው ይሄኛው እና በቃ ሌትስ ሜክ ኢት ኩል እናወርደው መሬት ላይ እና ቀስ ብለን በጥበብ መነጋገር እንጀምር። እስከዛሬ ድረስ አባቶቻችንም ከዚህ ትራዲሽን ውጪ ሆነው አይደለም አንድ ላይ ያገለገሉት የኖሩት። አሁን ካሉን ትራዲሽኖች ውጪ ማንም ሰው የየራሱን ትራዲሽን ማስተማር አለበት፣ መማር ማወቅ አለበት። ግን የሌላውን ለመንቀፍ መሮጥ ምንም ጥቅም የለውም። ምክንያቱም እናውቀዋለን፣ ያለንን በመካከላችን ያለውን አንደርስታንዲንግ እናውቀዋለን፣ ዲፍረንሶቻችንን እናውቃቸዋለን። ምንም እነሱ ላይ አተኩረን የምንቧጨቅበት ምክንያት የለም። ስለዚህ አሁን ባለው ኢትዮጵያ ውስጥ ባለው ኮንቴክስት እንግዲህ የምናምነውን አንድ ላይ በጥንቃቄ መያዝ እንዳለብን፣ ነገም ደግሞ የሚሰማን ጀኔሬሽን አለ። እዚህ ከሁሉ በላይ ማሰብ ያለብን እዚህ የሚሰማን በጣም ደካማም ሰው አለ ጋይስ። ሁሉ ሰው ጠንካራ አይደለም። ሁሉ ሰው ጆሮ ሁሉን ነገር በመልካም የሚተረጉም አይደለም። ደውሎ የሚያለቅስ አለ ጋይስ፣ አረጋጉት። በጣም በድነቱ ላይ ጥርጣሬ የሚያመጣበት አይነት ሰው አለ። ነገሮችን ማረጋጋት በጣም አስፈላጊ ይመስለኛል። ሁላችንም በጥንቃቄ እንደየእውቀታችን መጠን የማስተማር ያለብን የራሳችን ሰዎች እናስተምር። ግን ከዛ ውጭ እዚህ ወደ ዲቤት ጥራ ይለያል። ከዛ ውጭ ግን ኢጎአችንን እንጣል። መንፈሳዊነትና ኢጎ አብሮ አይሄዱም። ፕላስ መንፈሳዊነት ኢጎ ብቻ ሳይሆን ከእንትን ኢንቴንሽናችንን የሚመረምር እግዚአብሔር አለና ኢንቴንሽኖቻችን ጥሩ ባልሆኑበት ሁኔታ ምንም የምናስተምራቸው ነገሮች ለእግዚአብሔርም ክብር ለሰውም ጥቅም አይሆኑም። እነሱ ነገሮች ብናስተካከል መልካም ነው የኔም ሀሳብ ስለሆነና ያው ቀጠሮ እየተያዘ ስለሆነ አሁን በቃ ለመነጋገር ቀጠሮ ከተያዘ በኋላ ምንም ነገር አይደረግም፣ አክሽን አይወሰድም ጋይስ።
እና እንደዚህ ያለውን ነገር ወደ መነጋገር እስክንመጣ ድረስ እንቶ ያው ለበላተኛ እንጀራ መስጠት አስፈላጊ አይደለም። አሁን ባለው ሪያሊቲ ማለት በላተኞቹ ተሰብስበው ያው ሊበሉን አሰብስበዋል። ምንድን ነው እኛ ቡና ካልጠጣን ክፉ ክፉ ልንናገር ስለምንችል ተውን በማለት ነው። ተው እንዳናስቀይማችሁ፣ ሪከርድ አድርጋችሁ እንዳትለቁን፣ በሰላም እንኖርበት። ለማንኛውም ተባረኩ። እዚህ ያላችሁ ወንድሞች አቤላ፣ አማኒ፣ ፍሪመን አላቃትም በስም ቃሌ፣ ሙሌ፣ ሌሎቻችሁም ቀደም ነው ኦክስበርግ ነው ይቻሉ። ሁላችሁም ለመነጋገር መምጣታችሁን አፕሪሺየት አደርጋለሁ። ተባረኩ ሁላችሁም። ቡና እየጠጣን ቃሌ ግን እንገናኛለን። ጠጡ። ያው መሀል ላይ ወጥቼ ነበረ በስራ ምክንያት እና ተባረኩ። አማን አታርፍም። ማውራታችን ጥሩ ነው። እንደዚህ ማውራታችን ጥሩ ነው። ያው ሰዎች ስለሆን በሁላችንም ልብ ውስጥ የሚገቡ ብዙ ነገሮች አሉና የሚያሳስበኝ ቅድም ኤርሚ ያልከው ነገር ነው። ቅድም ሲነሳ ነበረ እኛ ከቤተ ክርስቲያን ውጭ ናችሁ አላን። በቃ አልተባለም። ከቤተ ክርስቲያን ውጭ ናችሁ አልተባለም ከመጀመሪያ እስከ መጨረሻ ድረስ። ህዝቡ ጋር ምንድን የደረሰው ግን እንደዛ የሚል ነው። ለሱ በጣም ብዙ ምክንያቶች ማምጣት እንችላለን። ሰዎች በኔጌቲቭ ሰምተውታል ንግግሩን። አንድ ኔጌቲቭ ሆኖ ሰምተውታል። ሁለተኛ ንግግሩ ራሱ ትክክል አይደለም። ሶስተኛ እያል መቀጠል እንችላለን ብዙ ነገር ነው። አንዳንዱ ነገር ቀረብ ብሎ ማውራቱ ጥሩ ነው። ፍኖት ግን የምናደርገው ነገር ለሌሎች መሰናክል ስለሚሆን እሱ ላይ ብዙ መቆየቱ አደጋ አለው እና አሁን ቡና ማድረግ ጥሩ ነው። እኔንም ቡና ለመጠጣት ታነሳሳኛል። ደግሞ ሰብሰብ ብለን እስቲ የምናወራበት ነገር ደግሞ ይኖራል ብዬ አስባለሁ። ከምንም በላይ እኔን ተስፋ የሚሰጠኝና የሚያስቀምጠኝ ነገር ለሙሌ ከቤተ ክርስቲያን ውጭ አይደለም። ለአቤል ከቤተ ክርስቲያን ውጭ አይደለም አይደለም። ያኔም ጠይቄ የተመለሰልኝ ምላሽ እሱ ነው። በዚህ ጉዳይ ላይ እንትን አላደርግም። ከቤተ ክርስቲያን ውጭ ነን ተባብለን አይደለም። ስለዚህ ኔክስት ስናወራም እዛ ውስጥ ሆነን ነው የምናወራው። እየተባባልን ያለ ነውና እየተባባልን ያልሆነውን ነገር ክሊር አድርገን ማውራት ስላለብን ማለት ነውና ለሱ ሁሉ ሪስፔክት ያስፈልጋል። መከባበሩ በጣም ግዴታ ነው ምናምን። አማን አሁን የሚገልጽ ፎቶ ነው ያመጣው። ቃሌ በዚህ አጋጣሚ የዲቤት ጥሪ አቅርቤ ነበር ትላንትና። ማንም የመጣ ሰው የለም። በነገረ ኑሮ ላይ ከኔ ጋር ዲቤት የሚገባ መግባት የሚፈልግ ሰው ካለ ዲቤት ጥሪ አቅርቤ ያለው። ሁላችሁም ከየትኛውም ቤተ እምነት አንተ የባለፈው ጉዳይ ላይ ነው የተቀባው። እሱ ላይ ፎከስ አድርገው። የምን ዲቤት ነው ደግሞ? በኑሮ ላይ ዲቤት እንግባ ይለኛል። ምን አይነት ሰው ነው? በየቀኑ እየገባው አይደለ እንዴ? ከኑሮ ጋር የገባ ነው ዲቤት አይበቃም እንዴ? አልኮ እንዴ የባለፈው ባይዞ ጥሩ ሸክም አለው አስተውያለሁ። አመጣዋለሁ። አማን እሱንማ ግዴታ ነው። በኑሮሎጂ ልትከራዩ ነው? ልትከራከሩ ነው? ኑሮሎጂ ስለ ታችም ኑሮሎጂ አላለ። ህዝቦች እንዳትሳሳቱ፣ ኒውሮሎጂ አላለም፣ ኑሮሎጂ እና የባለፈውን አምጣና ድጋሚ እንትን ብንል ጥሩ ነው። ኤኒዌይስ ቡና እየጠጣችሁ አሁን ሰዓቱ ነው ምሳውን። ኧረ ማሳሰቢያ አለኝ። አሳስበታል። ተለያዩ፣ ተከራከሩ፣ ተጫረሱ ምናምን ብላችሁ እና ዘራፍ እያላችሁ ያላችሁ ወገኖቻችን መቼም ነው የማይሆን። ስናት ገና ሀፕን ራሱ እኛ ከቤተ ክርስቲያን ውጭ አይደለንም። አንዳችን ለአንዳችን ሁላችንም ለእናንተ ግን ከቤተ ክርስቲያን ውጭ ነንና ስለዚህ አታስቡት። ይሄ ሉትራንን ለይታችሁ ከዛ በኋላ በሉትራን እኛን እንትን ብላችሁ ከዛ ደግሞ እነሱን ለመምታት የሚሆን አይደለም። ከውጭ ያላችሁ አጨብጫቢዎች ነገሩን ለማባባስ የምትሞክሩ እናንተ አይሳካም።
አይሳካም እሱ። እናንተ ዳራችሁን ትይዛላችሁ ማለት ነው። እኛ ሰብሰብ ብለን ጋይስ እናወራለን። ተባረኩ። ቆይ በዚህ አጋጣሚ ማስታወቂያ እንናገር። ቃል ትላንት ነው እንግዲህ ያሉ ሰዎች አሁን ብዙ ሰው ስላለ በዛው ይህን አጋጣሚ ተጠቅመን እንናገር። በሰሜኑ የኢትዮጵያ ክልል ስፔሻሊ በመጀመሪያ በባህር ዳር ጀምረን በቅርብ ጊዜ የሚጀምር ተከታታይ ስልጠናዎች ለመጀመር አቅደናል። ኦልሞስት አሁን እርምጃዎችን እየተራመድን ነው። ስልጠናዎቹ የሚሆኑት ቤዚክ በሆኑ ዶግማቲክ ዶክትሪናል ጉዳዮች ላይ ነው። በዚህ ጉዳይ አብራችሁን መቆም የምትፈልጉ አብራችሁን ማገልገል የምትፈልጉ ሰዎች ቃሌና እኔን ኮንታክት አድርጉን። ካልቻላችሁም ለአኪ እና ማነው አስሚቲ ኮንታክት ማድረግ ስላላችሁ አብራችሁን መቆም የምትፈልጉ ማገልገል የምትፈልጉ እንግዲህ እንደምታውቁት ትንሽ ሰፋ ያለ አገልግሎት ነው። አገልጋዮችን ነው የምናሰለጥነው። የሙሉ ጊዜ አገልጋዮችን እንግዲህ በመጀመሪያ ዙር ወደ 60 የሚጠጉ ሙሉ ጊዜ አገልጋዮችን ለማሰልጠን አቅደናል። እነዛ አገልጋዮች የተለያየ ችግር ውስጥ ያሉ እንግዲህ ወንጌልን በዛ ሁኔታ ውስጥ ሆነው እያገለገሉ ያሉ ስለሆኑ መንፈሳዊ ማስታጠቆችን ቢያንስ ከኛ አስተዋጽኦ ብናደርግ በእውቀት ባለን አቅም ማድረግ የምንችለውን ብናደርግ በሚል የተነሳ ሀሳብ ነው። እሱ ላይ እየሰራንበት ነው። ማታም አንዳንዴ አሁን ላይቭ እየገባን ነው። አብራችሁን መቆም ትፈልጉ ፋይናንሻሊ ልትረዱ እንድትቆሙ ትፈልጉ ሰዎች በውስጥ አናግሩን። ቤት ስንከፍት ደግሞ በዚህ ጉዳይ መታችሁ እግዚአብሔር በረዳችሁ አብራችሁን ቆሙ። ይህንን ለመናገር ነው። ተባረኩ። ረጅም ጊዜ አልውሰድ። ቃሌ እንደዚህ ያለውን ነገር መናገር ስለማይችል እንደምታውቁት ከቴዎሎጂ ውጪ ልጁ አማን ምንድነው እያደረከን ያለው ወገናችን? እኔ እሱን ላስተምር፣ እናንተ ይሄኛውን እንትን አድርጉ። በጣም የሀገር ውስጥም የውጭ ሚሞችም ይመጡልኛል። ከዛ የአስትሮኖሚ በጣም ነው የምወደው እና አይገባኝም እኮ ፊዚክስ ነው የሚወራው፣ ግን በቃ ደስ ነው የሚለኝ ስለ ጋላክሲዎች ሲወራ ስለ ጂኦግራፊ የሚመስሉ እንትኖች ና በቃ እነዚህ ናቸው የሚመጡት። ከዛ ባለፈ ያው እኛ ቤት ያለው ምንድነው ኢትዮጵያ ላይ ያለው አባ ገብረ ኪዳን ይመጣልኛል። ከዛ እሱን ስክሮል አደርገዋለሁ። ከዛ ያ ቫዝሊን የሚበላው ሰውዬ ይመጣልኛል። እሱን ስክሮል አደርጋለሁ። ከዛ ያ ዱላ የሚሸጠው ሰውዬ ይመጣልኛል። ከዛ እሱን ስክሮል አደርጋለሁ። ከዛ ማን ነው መሌ ነው ቫዝሊን የሚበላው። አሁን ሙስሊም ሊሆን ነው። አልሐምዱሊላህ ለእኔ ጥሩ ስልክ ከገዛችሁ ሙስሊም ሆናለሁ። አልሰማህም እኮ ጉድ። ኧረ በስመ አብ ችግር ተፈጠረ እኮ። እንዴት አንቀበልም አሉ? ቁርአን ትበላለህ አንተ አንቀበልም ብለውት። ታዲያ አረብኛውን በልቶ በአንዴ እያነበነበ ሊመጣ ነው እንዴ? ቁርአን ትበላለህ። እኔ በቃ ብዙ ቤት ተከራዩልኝ አለ እኮ። ቤት እዚች ቤት ውስጥ 2,000 ብር የሚከፈልበት ቤት አዲስ አበባ ውስጥ መኖሩን ከሱ አፍ ነው የሰማሁት። 2,000 ብር። ኧረ ቤቷ ታስቃለች እኮ ዲም ላይት አላት ምናምን። የጂፒኤስ መድረክ ነው የምትመስለው። የጂፒኤስ መድረክ ስለታ ትንሿ ጂፒኤስ። ኧረ ጭዌ! ኧረ ቃሌ ምንድን ነው የጀመርከው? ሰውየው ታዲያ ሮል ሞዴሎቹ እነሱ አይደሉ እንዴ? እና አባቶች ወይኔ ግን ሰሩለት። ሐዋርያው ማን ነው? ከሐዋርያው መለሰ ጋር ምናምን ብለው ትንቢት ነግረውት እዚህ ይላል። እንዴት ትቀላለህ? እሱ እንዳለ ነው እኮ የተጫወቱበት። እና እንግዲህ ሙስሊሞቹ ዝውውሩ ሪጀክት አድርገውታል። ግን አስተውላችሁ ከሆነ ከኛ ጋር በዝውውር የሚሄዱ ሰዎች ምንም ሄደው ይበጠብጣሉ። እዛም አስተውላችኋል ያን ነገር? ሲጀመር ከኛ ጋር ከወጡ የሚወጡት በስርዓት አይደለም። ብዙዎቹ የሚወጡት በሆነ ችግር ምክንያት ፐርሰናል በሆነባቸው ነገር ነው። ወይ አልታወቅ ሲሉ ይወጣሉ፣ ወይ ቴዎሎጂካሊ ችግር ኖሮባቸው ማንም አይቀበላቸውም፣ ወይ የሚያወሩት ሳውንድ ነገር የላቸውም፣ ግን ከሚያወሩ ኩል ክሬዲት መውሰድ ይፈልጋሉ።
ገና ሀፕን። ስለዚህ ያለው አማራጭ በቃ መውጣት ነው። ሸልፌክስን አላየው? የሸልፌክስን ፖስት እኮ እኔ ሰሞኑን ዳንሳ ምን ሲሉ ሰማሁ። ጥሩ ነው። ኢንተርቪው ላይ ይጠይቀዋል ማለት በምድር ላይ ያለ ትልቅ ነገር ስራ ምንድን ነው ምናምን ይለዋል። እኔ ይገርማል አለው። እኔ ይገርማል በጌታ ቤት ትልቁ ነገር እግዚአብሔር የሰጠን መክሊት ፈጽመህ ጨርሰህ መሄድ ነው እና እግዚአብሔር የሰጠኝ መክሊት ላይ ነው ትኩረት አድርጌ የምሰራው። በነብይነት ሰጠኝ። አሁን በነብይነት መክሊት ያንዳንዱን ውጤት አምጥቼ በእግዚአብሔር ፊት ልዩ የሆነ ሽልማት ነው የሚጠብቀዋል እና እንዲህ ይቻላል እንዴ ብዬ እንዲህ ይቻላል እንዴ እያልኩ ነበር። ሌላም የሚቀበለው የሚጠብቀው አለ። አሁን ዳንስ አስበው ኢማጂን ጀለስ እኮ ከስሯል አሁንና እዚህ እኛ ጋር አንድ እንትን ከፍቷል፣ ሱቅ ከፍቷል አንደኛ ጋር እና እንዳለ ዙሪያ ወረዳ ያሉ ሰዎች ናቸው የሚመጡት። አንድ የከተማ ሰው አይገባም እሱ ጋር። አንድ የድሮ ጋራጅ ነበረ፣ ጣፋ የሚባል ጋራጅ ነበር። ሰፊ ግቢ ነው። እዛ ላይ የሆነ የሞዋ ፋብሪካ መጋዘን የሚመስል አለ፣ ቤት አለ እና እሱን ተከራይቷል። በሩ ላይ ግብዳ ባነር አስቀምጧል፣ የእኛም ባህላዊ ልብስ ለብሶ እና እዛ የሚገቡ ሰዎችን ካየ በሙሉ ከእኛ ጋር ጥግ ጥግ ላይ የከተማው የአርባ ምንጭ ከተማ ጥግ ጥግ ላይ ያሉ እንትኖች አሉ። የጫኖ የሚባል አለ፣ ዝጊት የሚባል አለ፣ ሚሌ ምናምን ላንቴ ምናምን የሚባሉ እንትኖች አሉ። ከዛ ነው የሚመጡት። የከተማው ህዝብ ነቅቶበታል ኦልሬዲ እና በቃ መባም አይሰበሰብም፣ ጨላም የለም። ጀለስ ሐዋሳ ሲሄድ ታስታውሳላችሁ አይደለ? ባይዞ ያቺ ሞመንት ናት አይ ቲንክ ህይወቱን ሚዝረብል ያደረገችው ብዬ ማስበው። ሐዋሳ እየሄደ ያለ ሽፍቶች በጥይት እግሩን መተውታል። ባይዞ ታውቁታላችሁ አይደል? ያን ስቶሪ ፓስተር ጻድቁን ተሳድቦ ሄደ ጊዜ ማለት ነው። እሱ እኮ ተሳደበው። ከዛ ወደ ሐዋሳ ሲሄድ ኢማጂን የመኪናውን በር አልፎ መጥቶ እግሩን ነው አጥንቱን ነው የመታው። ጀለስ ከዛ በኋላ ራሱን አልሆነም። በቃ ጥይቱ ይዞ ሄደ። ጸጋውን አንድ ላይ ላጨበት እና ቦታዎችን ይከራያል፣ ይወሰድበታል። በቃ ለማንኛውም ያኔ ሲጮህ በነበረው አይነት ኢንፍሉዌንስ ውስጥ አይደለም ያለው። እዚህ ያሉት ይሻላሉ እንግዲህ 500 ብር ነው የሚጠይቁት። ቤት ኪራይ ጎሎብኝ ነው 500 ብር ሙሉልኝ ምናምን የሚለው አለው። እነሱ ይሻላሉ፣ አትሊስት ከፍ ያለ ነው የሚጠይቁት። ይሄ 200 ብር አይምርም፣ 200 ብር እና ያቺ ጥይት ስራ ሰርታለች። ሙሉ ጸጋውን ነው ይዛበት ሄደችው። ሙሉ ጸጋውን። ጀለሶቹም ደግሞ ላሽ አሉት፣ ከዱት እና ታዲያ ስትመታ እኮ እንደዛ ነው። ዞር ነው ስራው አያዋጣም። እሱ አየሩ ደስ አይልም። እዛ ወዲያው ቀየር አደረጉ። ያ በተለይ መንፈስ አባቱን ምናምን ሲሉ የነበረው ሰውዬ ላሽ ነው ያለው። ይዲዲያ ወዲያው ባይዘው እሱ ወዲያው ነው ጥሎ ዞር ያለው። እንደዛ እኮ ነው ሲጀምር ያለው ጥቅም ነው። ይዲዲያ ጋር የሚያስቀኝ ነገር የሚቀቡ ሰዎች ናቸው። አንተ መሬትና መኪና ሰጥቶታል እኮ ያኔ ትዝ አይልም እንዴ? ነፍ ነገር እሱ ምን እንደሆነ እሱ ቃል ይበል። ሐዋርያና ነብይ ብቻ ነው የሚቀባው። ባይዘው ወንጌላዊ የለም፣ ፓስተር የለም፣ አስተማሪ አንቺ ማለት ነው በህይወትሽ ማለት ነው ከባድ የነብይነት ጸጋ ማለት ነው ይላል። ሌላ ነገር አታይም። ሙሌ ካሜራ አብርታል ያላየ ከሆነ ሜቢ እና ከባድ ነው። ኤኒዌይስ ቅድም ያልኳችሁ ኤርሜ እሷ ላይ ትንሽ ብንስቅ ደስ ይለኛል። እና ከኛ ቤት በዝውውር የሚሄዱቱ በቃ አገኘም ብለው አሁን ለምሳሌ ምዕመናኑ ሞኝ ናቸው ብሎ ነው የሚያስቡት ይመስለኛል። በተለይ አረብ ሀገር ያሉ ምናምን ኦኬ እንደዛ ነው ፕሮፌት። እሺ ሙሌ ሃይ እየወጣው ነው። ጭሱ ራሱ ያስታውቃል። ቀጭን ነው ሙሌ። ሻይ ነው ቡና ነው? ወዲያው
በጣም ነው የሚደነግጠው በቡናው። በቡናህማ አትፈር ትላለህ። ኤኒዌይስ በዝውውር ሄዱ ሰዎች የሚለው ላይ ነበርኩና ኃጢአት ያለው ወንድ ላይ ነው የሚለውን ሄማርቶሎጂ አስተማሪውን ሰምተሃል? ቃል ሄማርቶሎጂ ስለ ኃጢአት ማለት ነውና ሄማርቶሎጂ ኦኬ። እሺ በሴት ዘር የለም ያለውን አልሰማህም? በሴት ዘር ውስጥ ኃጢአት የለም። እዚህ ኮሜንት አፈመሰኝ። አንተ እሱ ነገር እሱ ቪዲዮ አፈምሶኛል። ኮሜንት ላይ አይተኸዋል? የተሸጠ ዕቃ አይመለስም እዛው ያዙልን ብዬ ሊመልሱ እዛው ያዙ እዛው እንዴ ማኑ ሰዶ አላችሁ። ሳታዩ አገላብጣችሁ ሳታዩ ለምን ትወስዳላችሁ? ይበቃናል። አበላሽታችሁማ አትመልሱልንም እንዴ? ኢማጂን ኃጢአት ያለው ወንድ ላይ ነው እንጂ ሴቷ ላይ አይደለም፣ አዳም ላይ እንጂ ሔዋን ላይ አልነበረም እያለ የሚያወራ ሰው ሲጀመር እንኳንም ወሰዳችሁ፣ ውለታችሁን አንረሳውም፣ ላይ ቤት እንከፍለዋለን። ስንገናኝ እዚህ ተበጣብጠን ጨርሰን እዛ ስንገናኝ እነግራችኋለን። እና የተሸጠ ዕቃ እኛ እንትን አንልም፣ የተነካካ አንቀበልም። እና እኔ በጣም ደግሞ ሲሪየስ ሆኖ የሚያወራበት እንትን ነው ያሳቀኝ ማለት ነው። ሲሪየስ ሆኖ እና እኔ በምን ጊዜው ነው የቤተ ክርስቲያኒቱን ነገረ መለኮት ያጠናው? በምን ጊዜው ነው የሚያነበው? እኔ እንዳለ ሁሌ ላይቭ እንዳለ ነው የማውቀው። ሌሎችም እንደዛው። አንደኛው ቶሎ ብሎ መጥቷል። የማርያም ገርዛኛለች ሲል የነበረው ቶሎ ወጣ፣ አልተመቸውም እሱ። ብር በጣም ለመቀፈል ሞከረ፣ ማንም አባከና የሚለው የለም። ከዛ እንትን ምንድን ነው ይሄ ሰልባጅ ያዞረ ቪዲዮ ለቀቀ፣ አባከና የሚለው የለም። ቢል ቢሰራ እብ ሲለው ሮጦ ተመለሰ ማለት ነው። በገቢ ላይቭ ከፍቶ አቃቤ እምነትም ሊሆን ነበር እሱ ልጅ። ሰይፈ ሚካኤል ደቅን እኮ ዘንድሮ እኮ የማንሰማው ነገር የለም እንዴ። የክርስትና ስሙ ሰይፈ ሚካኤል ነው እና ጀለስ ማርያም ገርዛኝ ምንድን ነው ማርያም ናት የገረዘችኝ ምናምን ሲል ከዛ ሰይፈ ሚካኤል የሚል ስም ሰጡት፣ ክርስትና ስም። ኦኬ መገረዝ ሰይፈ ሚካኤል ይሄ ነገር ይገናኛል እንዴ ምናምን ብዬ ስቄ ልሞት። ከዛ 3 ወር አልቆየም እኮ 3 ወር ነው 4 ወር ሞከረ ነገረኝ ብሎ ላይቭ ገባ። 12 ሰው ነው የሚያየው ቢል ቢሰራ ብል ያለው። ከዛ በንሳ ተመለሰ ምናምን። ከዛ አሁንም ድጋሚ ሊያጭበረበር ይሞክራል ማለት ነው። ጠሩነቱ እዚህም ማንም አባከና የሚለው የለም። ደግሞ እኮ ወዴት ነው የተመለሰው? የተመለሰው እኮ ወደ ታሰረው ሰውዬ ነው የተመለሰው እኮ ወደ ገቢ ጋር። አይ መከራችን። ሌቶ ቀጭን ቡና አታሳየን በእናትህ። ምን አይነቱ ነው ቡና ማለት? ያው ዳርዳሩ ይናገራል። ዳርዳሩን ነው ስኳር የለውም። በዛ ላይ በስኳር እየጠጣ ደግሞ ቪዲዮ ታሳያለህ እንዴ? ምን አይነት የት ሀገር ቡና ነው? እኛ ጋር ኮይራ ቡና ይባላል እና ኦኬ ኮይራ ይባላል። እንዴት አባቱ ደስ እንደሚል ቡና ታውቃለህ? ቀማሽ ነኝ። ቀማሽ መሆኔን ነግሬሃለሁ። እርግጠኛ ነኝ። ቡና ከመውደዴ የተነሳ የተማርኩት መውጫችሁ ላይ መዝሙር ጋብዛችኋለሁ። ደስ ይለናል። ቃሌ ከዛ እደውልልሃለሁ። አብሽር። ኧረ ሙሌን ጋብዙት፣ በጌታ ሙሌን ጋብዙት። ወደ ዳንኤል ዋላስ ከሄርማን ጋር ያደረጉት አንደኛ የሁለቱ ማለት ነው። መች ነው የመቼው ነው? ይሄ በጣም የቆየ ነው። አሁን አንዴ ማየው ዴቪድ ኮልኝ ነው እዛ እንትን አድርጓቸው ነው እኮ እንትን አይ ቲንክ አንዱ አውተንቲሲቲ ኦፍ ዘ ኒው ቴስተመንት አይደል? እሱን እንትና ነው ያ ማን ነው ከዳንኤል ዋላስ ጋር ከክሬግ ኢቫንስ ጋርም ትራንስሚሽን ኦፍ ኒው ቴስተመንት አላቸው። ከዳንኤል ዋላስም ጋር እዛው ኢሹ ላይ አድርገዋል። ከጄምስ ዋይት ጋርም ደሴም አድርገዋል። ባይዙ ከጄምስ ዋይት ጋርም አድርገዋል። ሪላያቢሊቲ ኦፍ ኒው ቴስተመንት ምናምን በሚለው ላይ ይሄኛውን አላየሁትም። ሊንኩን ላክልኝ ቴሌግራም ላይ።
አረ ልክልሃለሁ። በስመ አብ ያበደ እንትን እዚህ ላይና ኤተርናል ጀነሬሽን ላይ ኤተርናል ሰቦርዲኔሽን ላይ ሮበርት ሌታም እና እንትና ያደረጉት ደግሞ አለ። ሮበርት ሌታም እና ራሽ ሌታም ኬቪን ጋይልስ ዲቤት ያደርጋል እንዴ? በስመ አብ ኬቪን ጋይልስ በጌታ ስም እልክልሃለሁኝ ዲቤቶች እና በዚሁ ሌታም ዲቤት ያደርጋል እንዴ? ያ ዲቤት በጣም ስኮላርሊ ዲቤት በጣም ማለት ነው ከእንትና ጋር ማለት ነው ከጋይልስ ጋር የእሱን ሁለት እንትኖች ኬቪን ጋይልስን አይተዋላ? የእንትና ኤተርናል ጀነሬሽን ኦፍ ዘ ሰን ኦፍ ጋድ የሚል መጽሐፍ አለው። አንግሊካን ነው። የጀለስ የሌታምን አነፍንፋ ያለው እና ጀለስን የማውቀው በእነዚህ መጽሐፍት ነው። ብዙ ጊዜ እጠቀማለሁ። በተለይ ለትሪኒቲ የኢቫንጀሊካል እንትኑን በደንብ ነው ዲፋይን የሚያደርገው። ሆሊ ትሪኒቲ አንብባታል እና እቺና በደንብ ነው አይዘዌ ቶፒኮችን ያው አካሄዱን በጣም አሪፍ አድርጎ ኢንስክሪፕቸር ሂስትሪ ቲዮሎጂ እና ወርሺፕ አድርጎ ነው ያመጣው እና ሪፎርምድ ጋሼ ነው ፎርዋርዱን ያደረገው ሴንክለር ፈርጉሰን። እንትኖቹ በጣም ነው ደስ የሚሉት፣ ይገባል በጣም ኤርሊ ቸርች ፋዘሮችን በተለይ ፕሮቴስታንታዊ ዴፊኒሽኑን በጣም ነው የሚያስቀምጠው። አሁን ለምሳሌ the son is one in being with the father የሚለውን ለምሳሌ ተመልከቱ። አትናቴዎስን ይጠቅሳል፣ እነ ሄንሰንን ይጠቅሳል፣ እነ ቶሬንስን ማን ቶሬንስ ነው የሚባለው? ቶሬንስ ማለት ይሄኛው ማለት ነው። ይሄኛው ቶሬንስ ሮበርት ቶሬንስ ሮበርት ቶሬንስ ቶማስ ቶሬንስ ሮበርት ቶማስ ቶሬንስ እሱን ይጠቅሰዋል ምናምን። እሱና ይሄኛዋ መጽሐፍ ደግሞ በኢየሱስ ስም የሚያስብል ነው። ሜሴጅ እንትኑ ነው የሲሪሱ ነው ሜሴጅ። ከዛ ፐርሰን ኦፍ ክራይስት የሚል ነው እና በተለይም ማን የላክልኝ ይኸኛውን ጽሁፉ ደስ አይልም። የላክልኝ ሰው ጽሁፍ አማኑኤል የሚባል ሰው ነው የላክልኝ። አማን እንግዲህ አላውቀውም እንደሆነ ከአሜሪካ ነው የተላክልኝ እና ፍሮም አማኑኤል ቱ አማኑኤል ይላል እና ቶፒኮችን ተመልከት። ደጋግሜ ነው ያየሁት ይህ መጽሐፍ። ክራይስት ፕሮሚስድ፣ ክራይስት ኢንካርኔት፣ ክራይስት ክሩሲፋይድ፣ ክራይስት ሪዝን እና ክራይስት አሰንድድ የሚለውን ነው እና ከዛ በተለይ ኦልድ ተስትመንትን ፕሮሚስድ የሚለው እችኛዋ ሆል ኦፍ ኦልድ ተስትመንት ነው ቼክ የተደረገው። ሆል ይሄ ኒው ተስትመንት ነው፣ ይሄ ኦልድ ተስትመንት ነው። ኦልድ ተስትመንትን ደግሞ ቼክ ሲያደርግ በጣም ይጠቀማቸዋል። የአይሁድ ሶርሶችን በጣም ነው የሚጠቀመው እና ኤኒዌይስ ላክልኝ። አሁን የጀለስን ዲቤት ሲያደርግ አይቻላል። ኧረ ትክክል ነህ። እኔ ተሳስቼ ነው። ሮበርት ሌታም ስማቸው ይምታታብኛል። ፍሬድ ሳንደርስ ማለት ነው። በፍሬድ ሳንደርስ ይስተካከልኝ። ፍሬድ ሳንደርስ ጂሰስ ኢን ትሪኒታሪያን ፐርስፔክቲቭ ነው የጻፈው ከኢዝለር ጋር ማለት ነው። ፍሬድ ሳንደርስ ኢዝ ዶክተር ኢን ትሪኒቲ ተብሎ የሚጠራ ሰው ነው ማለት እሱ ነው ሜንሽን የሚደረገው። ኤኒዌይስ ለማንኛውም ላክልኝ ማየት አለብኝ። እልክልሃለሁ። አንዴ አተልቀኝማ ሙሌ አንተ ለመጀመሪያ ጊዜ አየሁት ቃሌን ፍታኝ ከብሎክ የሚል ሰው እኔ ጋር ነበር። እንደዚህ አይነት ነገር የሚበዛው ሰው ቤት በገባው ቁጥር 20 ሰው አማን ፍታኝ የሚል ሰው አይጠፋም ነበር። ዛሬ ቃሌን ለመጀመሪያ ጊዜ ሌላ ሰው ይቦልካላ። አይደለም እኔ ራሴ ቦልካለሁ ማለት የማይሆን እስከሆነ ሰውየው ወዲያው ነው ቦልከው። ከዛ ግን እኔ ደግሞ አልፈታም። ችግሩ እሱ እንዳንተ ማመት አንዴ ምረት አላደርግም ከቦለኩት። ትችን ይጠላል ጌታ። ይሄ መጽሐፍ የበርድ መጽሐፍ ብዙ ሰው ያውቀውም። ይሄን መጽሐፍ አይተዋል? ጂሰስ አማንግ አዘር ጋድስ እንዴ ነችና ሚካኤል በርድ አለኝ። እሱ መጽሐፍ ነው። በጣም የሚገርም መጽሐፍ ነው። ደግሞ ጥቁር ነገር ስታዩ ምንድነው እንዳትሉ ኮካኖሽ
እሺ አሁን ተው አንተ ባለፈው ትላንትና ማህበር ነበር ስትል ነበር። አናምንም ተው። እና እዚህ ላይ እንዴት አድርጎ እንዳስቀመጠ እንትኖችን በቃ ኤርሊ ክሪስቶሎጂ ነው። ኤርሊ ክሪስቶሎጂ ኢን ዘ ግሪክ ሮማን ወርልድ በጣም የሚገርም አድርጎ አስቀምጧል። እና ሙግቶች ሁሉ እና በጣም እንትን ነው ሰውየው ኢተርናል ጀነሬሽን ላይ በጣም ሰርቷል ምናምን ከነጋይልስ ጋር ማለት ነው። ይሄኛውም አንግሊካን እና መጀመሪያ ፕሮብሌማታይዚንግ ጂሰስ ዲቪኒቲ ብሎ ያስቀምጣልና የኢየሱስ ክርስቶስ አምላክነት ላይ የሚነሱ እንትኑን በቃ ኢየሱስ አምላክ አይደለም እንዲሉ የሚያስብሉ ሰዎች በዛ መንገድ እንዲሞግቱ የሚያስብሉ ሜን ችግሮች ምንድን ናቸው? ይሄን እያነበብክ ብቻ ይዞርብሃል ወደ መፍትሄው ሳትመጣ ማለት ነውና እንዴት እንደተረዳው ኮምፕሌክስ የሆኑ ነገሮች እንዴት እንደሚያስቀምጣቸው ማለት ከዛ በኋላ የኢየሱስን ዲቫይን ኦንቶሎጂ ከምን አንፃር ነው ከያህዌ ታውቀዋለህ። የጂሰስ ኢን ዘ ጋድ ኦፍ እስራኤል ላይ በካም ሪቻርድ በካም የሚያስቀምጠው ሙግት አለ። ኤንቲ ራይትም እንደዛው እንዳለ አንግሊካን ጠራውባ ማን ዮሐንስ እንዴ ጀለስ ወደዛ አሁን ያልከው ማን ነው? ባካም ነው አይደል? ሪቻርድ ባካም ነው። እና ሪቻርድ በካም ያ እንኳን ክርስቲያን ሆንኩኝ እሰይ የሚያስብል መጽሐፍ ነው። ያ ጂሰስ ኤንድ ዘ ጋድ ኦፍ እስራኤል ያ አለኝ እሱም እና አረ መጽሐፍ ተውላኩልኝ አማን ያለው መጽሐፍ አይታችኋል? ባየው ጊዜ ሁሉ እየቀናው ነውና ውጭ ሀገር ያላችሁ ወገኖች እኔ መለመን የምችለው ይሄን ነገር ብቻ ነው። መጽሐፍ ላኩልን። ተው አስፈራራለህ። አንግሊካን ሆናለሁ እኮ አይደለም አንግሊካን አማን ወይ ለኤሪክ ፈትና የመጣላም ግድ ይላል። እና ውጭ ሀገር ያላችሁ እኛ ያው መጽሐፍ ነው የምናስቸግራችሁና እዛ ላይ ጂሰስ ኢን ዘ ጋድ ኦፍ እስራኤል ላይ the problem of Jesus የእንትና የኢንቲራይት እና ኢንቲራይት እሱ ራሱ አንድ መጽሐፍ አለው ጂሰስ ኢን ዘ ቪክቶሪ ኦፍ ጋድ የሚል ማለት ነው። የሚያነሱት ሙግት አለ ስላሴን ቫሊድ የሚያደርገው ነገር ሶስቱም አካላት የያህዌን አይደንቲቲ የሚያዛቸው ነው ብለው ጂዊሽ ቴዎሎጂ ምንድነው አይደንቲቲውን የያህዌን አይደንቲቲ አድርገው የሚያስቀምጡት ኢየሱስ እንዴት ነው እሱን እንደያዘ እንትን ያደረገው ክሌም የሚያደርገው የሚለውን ያስቀምጣሉ። ከዛ በኋላ ብሮስኪ ቀጥሎ ያለው ሁለተኛው ፓርት ጂሰስ ኢንተርሚዲያሪ ፊገርስ በቃ ክሪስቶሎጂ እንትን አድርገህ ትወጣለህ። ማይክ አሁን በውስጥ ነው የምጽፍልህ። ይገርማል። ቴንክ ዩ ይህን መጽሐፍ እና ሌሎችንም ማስተባበረን ከአንድ ወንድም ጋር እንዳስስ ነው። ኢንተርሚዲየሪ የሚለውን ሀሳብ ሪቻርድም ያነሳል። ባይዘው ያ ሜታትሮን አይቼዋለሁ። ጁዳይዝም ውስጥ ብሎም ያነሳው ለምሳሌ ትጋ ነው። ለምሳሌ ኢንተርሚዲየሪ የሚለው ቶፒክ አይ ቲንክ 39 አካባቢ ይመስለኛል ያየሁት። እችን መጽሐፍ በቃ የምሬ ነው የምላችሁ ምዕመናን፣ እንኳን ክርስቲያን ሆንኩ ነው የምትሉት። ኦኬ እንኳን ክርስቲያን ሆንኩ ነው የምትሉት ይሄንን ስታነቡ እና አይ ቲንክ 39 እርግጠኛ ነኝ 39 አካባቢ ነው ያለው። አሁን ቅድም የኢንተርሚዲየሪ ቶፒኩ ኦኬ ክሪስቶሎጂካል ክርስቲያን ሪዲንግ ኦፍ አይዛያ እና ምዕመናን ያው ለእናንተው ነው ይሄን አንብበን እንመጣና ለእናንተው ነው የምናመጣው እንደምታውቁት። እና አበረታቱን፣ መጽሐፍ ላኩ። እሺ መጽሐፍ ላኩ። መጽሐፍ ስትልኩልን ነው የምናነበውና ማይክ በልብ አልከበድኩም። እኔ ቃሌ ብቻ ነው የከበደው። በጣም ይገርም። ምንድነው እንደገፈ ደግሞ አንተ ደገፍ አድርጎ ያ አሉ ካን ኢማጂናት የሆነ ሳለ አይ ፊል ላይክ አም ሳቲስፋይድ እና መጽሐፍ ነው አቃል አንተ ነው ዝም የምንለው መጽሐፍ በውስጥ አገኛለሁ እና አንብብ እንጂ እቹት ጆዊሽ ሞኖቴይዝም እና ኢንተርሚዲየሪ ፊገርስ የሚለው በተለይ
ዊዝደምን ከዛ ዊዝደም ጥበብ የምትባለው ዊዝደም ሊትሬቸሮች ውስጥም ያለችው ማለት ነው። የመንገዱ መጀመሪያ ያደረገኝን ምናምንና ያንን የሚያዩበትን መንገድ ያስቀመጠው አንዳንድ ክሶች አሉ። ምዕመናን እንደምታውቁት አያውቁትም። የመጀመሪያዎቹ ክርስቲያኖች በዛ መንገድ አሁን እኛ በምናወራበት መንገድ አይደለም ሲያወሩ የነበሩት ምናምን የሚለውን ክስ በሙሉ መና ነው የሚያስነካው። ባይዞ አይደለም የመጀመሪያዎቹ ክርስቲያኖች ክርስቲያኒቲ ከመጀመሩ በፊትም የነበሩት ያውቃሉ ይሄንን። አንዳንድ የጆይሽ ሴክቶች ማለት ነው በደንብ ነው የሚያውቁት። ስለዚህ ክርስትና ትሪኒቲ ሲል እንትን ብሎ አይደለም ያመጣው፣ የሆነ ፈብሪኮ ምናምን አይደለም ያመጣው። ሲያመጣ ኦልሬዲ በጆይሽ ሊትሬቸሮች ውስጥ የተቀመጠ ነው። ዲስከስ አድርገውታል፣ አይሁዶቹ በደንብ አድርገውታል። ፐርሶናሊቲውን አሁን ላይ ያሉት ኦርቶዶክስ ጂው ምናምን የሚባሉት ተው ለእኛ መልስ ለመስጠት ነው የሚጣጣሩት እነሱ። ኤርሊ የነበረውን ረባኒክ ትራዲሽን ካያችሁ ግን አም ኦን ዘ ራይት ትራክ ትላላቸው ማለት ነው። አም ኦን ዘ ራይት ትራክ እግዚአብሔር አመሰግናለሁ በቃ እዚህ ላይ ነው ስላስገባኝ ምናምን ነው እንድትሉ የሚያደርጓችሁ። ሶ መዝሙር አስደምጠን ያ ቱ ፓወርስ ኢን ሄቨን ያ ከዛ ጋር ተያይዞ የሚነሳ ቃሌ ይህን መጽሐፍ ነበራ ትላንት ስትለኝ ነበር። መጽሐፍ ቡክ ኦፍ ኮንኮርዳ አጥቼዋለሁ ፈልጊ። ያኛው አለኝ ትልቁ ክሪድስ ምናምን የሚለው እሱ አለኝ። አይቼዋለሁ። ሳር ቤት እንትን ግቢ ማለት ነው። የመካነ ኢየሱስ ግቢ አለ አይደለ? ምንድን ነው የሚባለው? ይሄ ቡክ ትራንስሌሽን የሚሰሩበት ንገሩኛ ምዕመናን። ሳር ቤት ያለው ወደ ጀርመን አደባባይ ጋር ያለው እዛ አለ። በጣም ብዙ እንትን ስቶክ ነው ያላቸው። የትኛው የመካነ ኢየሱሱ? መካነ ኢየሱስ ሴሚናሪው ግቢው ማለት ነው። አላቸው እንደ ለነገሩ ይኖራቸዋል አላቸው። ለምዕመኖቻቸው እኮ ያድላሉ። ኧረ ማንም መግዛት ይችላል፣ ማንም መግዛት ይችላል። እኔ ገብቼ በጣም ብዙ መጽሐፍ ነው የገዛሁት። አይ እኛው እንደውም መጽሐፍ ያኔ በነፃ ነበር። ቃሌ ካለ ቼክ አደርግልሃለሁ እዛ፣ ከሌለ ደግሞ አንድ ጀለስ ያለ ሰርቄ ይሰጣል። መጽሐፍ የራሱን መጽሐፍ ከማያነበው የሰው መጽሐፍ ከሚሰርቀው ይልቅ የራሱን መጽሐፍ የማያነበው ሌባ ነው ይባላል። እውነት ነው። ሶፍቱ አለኝ የአማርኛው። ኦኬ ላከው እስኪ በውስጥ በእንግሊዘኛ የአማርኛው ሶ ጋይስ የባህር ዳር ጉዟችንን በተመለከተ ልባችሁን የሚያሳስባችሁ በሙሉ ኮንታክት አድርጉን። በቅርቡ እንጓዛለን። አማኒ ቤትም ፕሮግራም ይኖረናል። መች እንደሆነ ባላውቅም አንድ ትልቅ የትምህርት ፕሮግራም ደግሞ በቅርቡ ከአንድ ወንድም ጋር ይዘጋጃል። ፍሬማን በውስጥ ኤርሚ ካለ በውስጥ ጻፍላት። እሺ ወይ እንትኑን አንዴ እኮ አርገውና እንትን ላይ እስክሪን ላይ እኔ ግን ቃሌ አንድ ላይ አርገው አሳድ። እሺ አንድ ጊዜ ኤርሚን አምናችሁበት ነው ምንድነው? ሙሌ እኮ የትዳር ጉዳይ አይደለም። ሚዩት አድርግ። ኤርሚን አምናችሁበት ነው። መስቀላችንን እንሸከም እንግዲህ ምን ታረጉ እንጃ። ግን ኧረ ሙሌ ሰሞኑን ኧረ ወገቤን ንግድ ባንክ 1072 42 56 37 7 እኔ ቤት ላይ ስትሆነ በደንብ የምታምረው ዜል አለ። እዚህ ጋር ደግሞ 1 9 18 8 13 9 40 ከዛ 6 ምዕመናን ስክሪንሾት አድርጎ ያው በሰፊው ፕሮግራም እናደርጋለን። እኔም ቪዲዮ ሰርቼ እናደርግና ምንቀጥልበት ይሆናል። ኦኬ ስክሪንሾት አድርጎ 1 ደቂቃ ባይዞ ዲቴክት ሊያደርግ ይችላል። አውቶሞቲቭ ሲስተም ስለሚጠቀሙ
አሁን ለምሳሌ ንግድ ባንክ ብለህ በስርዓቱ እዛ ከላይ አስቀምጠህ በደንብ ነው ዲቴክት የሚያደርጉት ባንዴ። ዜል የሚለውን ደግሞ በእንግሊዝኛ ላይ ጻፍ ነውና እዚህም እያወራ ነው። ኦዲዮ ቪዥዋሉን ስለሆነ የሚወስዱት ዜል እንደዚህ ነው እንግሊዝኛው ላይ። ዘሌ እኮ ነው። ዘሌ ነው ይመስለው ካፌ ለከበ ዜሌ። እሺ ስክሪንሻት አድርጋችኋል ብዬ አስባለሁ። ወይል ስለዚህ እንደዛ አድርጉ። መጽሐፍ ላኩልን እባካችሁ፣ መጽሐፍ ላኩልን፣ መጽሐፍ ላኩልን። እሺ መዝሙር እንስማ። የስ ፕሊዝ። እሺ ጋይስ